ሰላም ተማሪዎች እንዴት ናችሁ? የሰባተኛ ክፍልን የሂሳብ ትምህርት እየተማርን እንገኛለን። በዚህ ቪዲዮ ደግሞ ዩኒት 4 ስለ ዳታ ሃንድሊንግ እንማራለን ማለት ነው። በዚህ ዩኒት ላይ የምንማራቸው ነገሮች how to collect data and construct simple line graphs and pie chart for a given data, ሌላ calculate the mean median mode of a given data እና to find the range of a given data ማለት ነው። እነዚህ ነገሮችን እንማራለን። collecting data using tally marks እንዴት ዳታዎችን ኮሌክት ማድረግ እንችላለን? አንደኛው questionnaire በማዘጋጀት ነው። የጥያቄ እንትኖችን በማዘጋጀት ማለት ነው። the other one by making observation እና recording the result ይሄ ማለት በማየትና ውጤቱን ደግሞ በመመዝገብ ማለት ነው። ሌላ ኤክስፐሪመንት carry out በማድረግ ሙከራዎችን በማድረግ ማለት ነው። the other one ከሪከርዶች እና ከዳታ ቤዞች እና ሌላኛው ደግሞ ከኢንተርኔት ኮሌክት ማድረግ እንችላለን ማለት ነው። designing questions to collect data when you are writing questions for a questionnaire እነዚህ ነገሮችን መጠበቅ አለብን። አንደኛም እንትኑ be clear what you want to find out and what data you need ይሄ ማለት ምን ማግኘት እንደፈለግን ግልጽ መሆን አለበት ማለት ነው። ሾርት እና ሲምፕል የሆነ questions መጠየቅ፣ ቲክ ቦክሶችን ማዘጋጀት፣ ሌላኛው ደግሞ ይሄ ቱ ፐርሰናል እና ቬግ የሆነ ጥያቄዎችን ወይም ኩዌሽነሮችን ከማዘጋጀት መቆጠብ ይኖርብናል ማለት ነው። እሺ some ways of presenting data እንዴት ዳታዎችን ፕሬዘንት ማድረግ እንችላለን? this tally chart እዚህ ጋር የምናየው ማለት ነው ቴብል 4.1 ላይ የምናየው ይሄ tally chart or frequency table shows the frequencies of the different numbers of friends how often each እንዴት አሁን እነዛ ነምበሮች ምን ያህል በድግግሞሽ አላቸው የሚለውን ያሳየናል ማለት ነው። tally marks are grouped in 5 to make them easier to count አሁን እንደዚህ ይሄ ዶት እነዚህ ይሄ እያለ 1 2 3 4 5 እያለ እንትን ከማለት 5 በግሩፕ አድርጎ እንትን ማድረግ ይችላል። አሁን እዚህ ጋር የምናየው 4 መስመር ሆኖ ክሮስ የተደረገበት የኛው 5 ሜምበሮችን ሪፕሬዘንት ያደርጋል ማለት ነው። አሁን consider the following data collected from the score of 40 sample students in mathematics examination ይላል። አሁን እዚህ ጋር 28 አንድ ጊዜ ነው የተገለጸው። ሶ በታሊ ማርካችን እንደዚህ እንጽፋለን። አንድ ጊዜ ፍሪኩዌንሲው 37ም አንድ ጊዜ 38ም አንድ ጊዜ 39 አንድ ጊዜ 41 አንድ ጊዜ 42 አራት ጊዜ ስለዚህ 5 ጊዜ ቢሆን ኖሮ እንደዚህ እናደርግበት ነበር ግን ይሄ 4 ጊዜ ነው። 44 አንድ ጊዜ 47 3 ጊዜ እያለ ይቀጥላል ማለት ነው። Okay, 4.2 ሚሊዮን construction and interpretation of line graphs and pie charts ይላል። ሶ መጀመሪያ line graphን እናያለን። አሁን እዚህ ጋር በኤግዛምፕል ብናየው ጥሩ ነው። a car uses 1 liters of petrol for every 10 kilometer it travels ይላል። ሶ አሁን በ10 ኪሎ ሜትር ትራቭል ባረገው ቁጥር 1 ሊትር ይወስዳል ማለት ነው። ሶ 0 ኪሎ ሜትር ትራቭል ሲያደርግ 0 ፔትሮል ነው ምንም ስለማይሄድ 10 ኪሎ ሜትር ትራቭል ሲያደርግ 1 ይሆናል። 20 ኪሎ ሜትር ሲሄድ 2 ይሆናል። 30 ኪሎ ሜትር ሲሄድ 3 ሊትር፣ 40 ኪሎ ሜትር ሲሄድ 4 ሊትር፣ 50 ኪሎ ሜትር ሲሄድ 5 ሊትር፣ 60 ኪሎ ሜትር ሲሄድ ደግሞ 6 ሊትር ወይም ይሄንን በካልኩሌሽን ማምጣት እንችላለን። 10 ኪሎ ሜትር በ1 ሊትር 10 ኪሎ ሜትር ከሄደ በ1 ሊትር 10 ኪሎ ሜትር ከሄደ በ40 ኪሎ ሜትር በስንት ሊትር ይሄዳል ማለት ነው። ክሪስ ክሮስ አድርገን 40 ሲባዛ በ1 ኦቨር 10 ይሆናል። 0 በ0 ይጠፋል። 4 አድርገን ማምጣት እንችላለን። ሌላውንም በሴም ዌይ ማለት ነው። draw a graph for the information in your table, work out how much petrol is used to travel 7 kilometer ይላል። ሶ ይሄኛው ሲ ማለት ነው። ሶ መጀመሪያ ሲ እንስራና 7 ኪሎ ሜትር ቅድም እንደሰራ ነው 10 ኪሎ ሜትር 1 ሊትር ከፈጀበት 7 ኪሎ ሜትር ስንት ሊትር ይፈጅበታል? 7 ሲባዛ በ1 ኦቨር 10 ሶ 0.7 ሊትር ማለት ነው ይፈጅበታል። እሺ አሁን ላይን ግራፉን ስንሰራ በ1 ሊትር 10 ኪሎ ሜትር ነው፣ በ2 ሊትር 20፣ በ3 ሊትር 30 እያለ ይቀጥላል። ስለዚህ ስትሬት ላይን ግራፍ ነው የሚመጣልን ማለት ነው። እነዚህኞቹ የሰራናቸው the same thing ነው ማለት ነው። የዲ ደግሞ
በ10 ሊትር ስንት ኪሎ ሜትር ይሄዳል ነው። ስለዚህ በ10 ኪሎ ሜትር ለመሄድ 1 ሊትር ከፈጀበት በ10 ሊትር ስንት ይሄዳል ነው። ስለዚህ 10 ሲባዛ በ10 ኦቨር 1 ሊትር ማለት ነው። እዚህ 100 ኪሎ ሜትር ማለት ነው በ10 ሊትር የሚሄደው። እሺ እዚህ ጋርም ደሴም ተመሳሳይ ምሳሌ ነው። The depth of a water in a reservoir is 144 meter. During a dry period, the water level falls by 4 meter each week. Each week መጀመሪያ የዋተሩ ሪዘርቮየር ዴፕዙ 144 ነው። ሶ በድራይ ፔሪድ ዋተሩ በየ4 ሜትር ዝቅ እያለ ይሄዳል in every week ማለት ነው። ስለዚህ አሁን እዚህ ጋር ስናሟላው ቦክሱን 0 ላይ 144 ነበረ በ0 ዊክ። ከዛ after 1 week 140 ይሆናል። after 2 week 136 ይሆናል። after 3 weeks 132 after 4 weeks 128 ይሄኛው 124 እያለ ይቀጥላል ማለት ነው። ስለዚህ ይሄንን ማሟላት ነው። ይሄን ግራፉን ስንሰራው ደግሞ ይሄኛው ይሆናል ይሄኛው ግራፍ ይመጣልናል ማለት ነው። ስለዚህ ይሄኛውም ላይን ግራፍ ነው ማለት ነው። So the second one is pie chart. ቅድም ላይን ግራፍ አይተናል። Okay, so pie chart is a very common and accurate way of representing data, especially useful for showing the relation of one item with another and one item with the whole items ማለት ነው። The portion of a circular region enclosed between two radii and a part of the circumference or an arc is called a sector of the circle ይባላል። እዚህ ጋር figure 4.8 ላይ የምታዩት ማለት ነው። So a pie chart are also called a circle graph ይባላል። እዚህ ጋር the expenditure on different budget title of a family in a month is given below. Food 1200 education 540 clothing 900 house rent 400 other 360 ያወጣሉ saving 200 total በአጠቃላይ 3600 ያወጣሉ። So the measure of the angle of a sector represent the expenditure is given by in the formula expenditure on the given budget ያወጡት budget over the total budget ሲባዛ በ360 ዲግሪ አድርገን measure of the arcን ማግኘት እንችላለን ማለት ነው። አሁን እዚህ ጋር የፉድ ለብቻው 1200 ቶታል በአጠቃላይ የሁሉም በወጣው በጀት 3600 ነው። ስለዚህ 1200 ሲካፈል ለ3600 ሲባዛ በ360 ዲግሪ ስናደርገው 120 ዲግሪ ይመጣል። የኤዱኬሽን 54 የክሎዚንግ 90 የሃውስ ሬንት 40 የአዘር 36 የሴቪንግ 20 በአጠቃላይ 360 ይመጣል ሙሉ ሰርክሉ ማለት ነው ይሆንልናል። ስለዚህ ይሄንን በፓይ ቻርት እንደዚህ ሪፕሬዘንት ማድረግ እንችላለን ማለት ነው። እዚህ ጋር በምናየው መልኩ so the food is 120 degree ይላል። education 54 saving 20 closing 90 house rent 40 other ደግሞ 36 ስለዚህ የሴቪንጉ ትንሽ ነው በጣም ብዙ ወጪ የሚወጣው ደግሞ የፉድ ነው። ስለዚህ አሁን ይሄንን ለማነጻጸር ፓይ ቻርት አንደኛው የሚጠቅመን ነገር ምንድነው ሁለት ወይም ከሁለት በላይ የሆኑ ነገሮችን ለማነጻጸር ያመቸናል። አሁን እዚህ ጋር የትኛው ነው ትልቅ ወጪ የወጣበት የትኛው ነው ትንሽ ወጪ የወጣበት መካከለኛው የቱ ነው ምናምን እያለን በደንብ ለማነጻጸር ያመቸናል ማለት ነው። Example 6 the same thing now the percentage of expenditure of a for the development program on different budget title of a state is as shown below in the figure ይለናል። agriculture ላይ 25% irrigation 15 electricity 15 industry 30 communication 30 other 5 በአጠቃላይ 100 ይመጣልናል። so measure of the angle of the sector ለማግኘት ቅድም እንዳልነው the expenditure of each budget over the total expenditure times 360 ማለት ነው። so የአግሪካልቸር 25 ነው ቶታሉ 100 ነው 25 ሲካፈል ለ100 ሲባዛ በ360 አድርገን 90 ይመጣልናል። የኢሪጌሽንም 54 የኤሌክትሪሲቲ እያልን እንደዚህ እንቀጥልና መጨረሻ ላይ በዚህኛው ፊገር እንትን ዲስፕሌይ ማድረግ እንችላለን ወይም መስራት እንችላለን ማለት ነው በፓይ ቻርት። አሁን እዚህ ጋር ስለዚህ በጣም ብዙ እንትን ወጪ ያለው የኢንዱስትሪው ነው። እዛ ትንሽ ያለው ደግሞ አዘር ላይ ተካተቱት ነገሮች ናቸው ማለት ነው። Example 7 million the pie chart given in figure 4.12 እዚህ ጋር ታች ማለት ነው shows አቶ አበበ's expenses and saving for the last month ይለናል። if his monthly income was 1500 then find ስለዚህ total 1500 ተሰጥቶናል።
So find his food expense, his house rent, his fuel expense, his saving ብሎናል ማለት ነው። ሶ አሁን እዚህ ጋር አርክ ሜጀሩ ተሰጥቶናል። አሁን የሴቪንግ 72 ነው፣ የፉድ 144፣ የሃውስ ሬት 90፣ የፊውል 54። ስለዚህ አሁን የምናደርገው ኖርማሊ ይችን ነበር የምንፈልገው is equal to the individual expense over the total expense times 360 አይደለ? አሁን የተጠየቀው ምንድነው? የኢንዲቪጁዋል ኤክስፔንሱ ነው። ስለዚህ ይሄኛው the arcs of the sector times the total expenditure over 360 is equal to the individual expense ይሆናል ማለት ነው። እዚህ አንግል አሁን ለምሳሌ የፉድ ከሆነ 144 ተሰጥቷል። እዚህ 144 ሲባዛ the total expense እንትናው ሰውየው ኢንካሙ ያለ 1500 over 360 ማለት ነው። so ይሄኛው በዚህኛው ማጣፋት እንችላለን። 0 በ0 ይጣፋል። እነዚህ ሲባዛና ሲካፈል ለ36 600 ይመጣልናል ማለት ነው። his house rentም እንደዛው house rent measure of the arc of the house rent 90 ተሰጥቶናል። ሲባዛ ቶታል 1500 ነው። ሲካፈል ለ360 ከዛ 375 ይሆናል። ስለዚህ የሃውስ ሬንት ኤክስፔንሱ 375 ነው እያልን በዚህ መልኩ መስራት እንችላለን። ኦኬ አሁን ደግሞ ስለ ሚን ሞድ ሚዲያ እና ሬንጅ ኦፍ ዳታ እናወራለን ማለት ነው። the mean ማለት it's a subset of data is the sum of all values divided by the number of the values ሁሉም ቫልዩዎች ተደምረው በእነሱ የቁጥር ብዛት ሲካፈል ሚን ይሰጠናል። አሁን ለምሳሌ example it ላይ find the mean of 6 14 10 14 14 12 8 እና 2 ስለዚህ መጀመሪያ ሚን ለማግኘት ሁሉንም እነዚህን እንደምራቸዋለን። ስንት ይሆናል? 80 ይሆናል። ከዛ 80ን በቁጥራቸው ብዛት ነው የምናካፍለው። ይሄ ማለት 1 2 3 4 5 6 7 8 ስለዚህ 80 ሲካፈል ለ8 ስናደርገው 10 ይመጣናል። so the mean is 10 ማለት ነው። ስለዚህ የተሰጡ ነምበሮች ተደምረው ለብዛት ቁጥራቸው ሲካፈል ሚን ይሰጠናል ማለት ነው። ኦኬ አሁን እዚህ ጋር 10ኛው ጋር the mean of 4 numbers is 9 so ሚኑ ተሰጥቶናል 9 የስንት የአራት ነምበሮች ድምር ማለት ነው። የሶስቱ ተሰጥቶናል 8 ሲደመር 16 ሲደመር 6 ሲደመር ኤክስ የዚች ዋጋ ነው ያልተሰጠን ሲካፈል ለ4 ማለት ነው። ስለዚህ ይሄን ምን እናደርጋለን? ይሄን ወደዚህ ስንወስደው 36 ይሆናል። የነዚህ ድምር ዋጋ 30 ሲደመር ኤክስ ነው። ኤክስ is equal to 30 ወደዚህ ስናደርገው 6 ነው ማለት ነው። ስለዚህ የ6 የ8 የ16 እና መልሶ የ6 ተደምሮ ለ4 ሲካፈሉ ሚናችንን 9 ይሰጠናል ማለት ነው። እሺ the mode ማለት it's a subset of data is a value which occurs most frequently ብዙ ጊዜ የሚደጋገመው ነምበር ወይም ድግግሞሽ ያለው ቁጥር ሞድ ይባላል ማለት ነው። a data that has unique mode is called unimodal አንድ ሞድ ብቻ ያለው unimodal ይባላል። the set of data which has two modes is called bimodal ይባላል። the set of data that has three modes is called trimodal and each value occurs only once so if it's each value አንድ ጊዜ ብቻ occur ካረገ ሞድ የለውም ማለት ነው። the mode can usually be determined by observation ምንም calculation ሳንሰራ ማለት ነው። አሁን እዚህ ጋር ዩኒሞዳል ማለት አሁን 6 4 5 6 2 ቢሆን አሁን እዚህ ጋር ተደጋግሞ የተጻፈ ቁጥር ማለት ነው 6 ስለዚህ አሁን እዚህ ጋር አንድ ሞድ ብቻ ነው ያለው which is 6 ይሄኛው ዩኒሞዳል ይባላል። አሁን እዚህ ጋር ደግሜ እዚህ ጋር 4 ብጽፈው አሁን እዚህ ጋር 4ም ሁለት ጊዜ ተደጋግሞ 6ም ሁለት ጊዜ ተደጋግሞ ስለዚህ ሁለት ሞድ አለን። ይሄ ባይሞዳል ይባላል። ትራይሞዳል ደግሞ 3 ሲሆን ሌላም አሁን ለምሳሌ 3 አሁን እዚህ ጋር ብደግም 3ም አለ 4ም አለ 6ም አለ ስለዚህ ይሄ ትራይሞዳል ይባላል። ግን ኖ ሞድ የምንለው ምንድነው? አሁን ለምሳሌ 3 2 1 4 5 አሁን እዚህ ጋር ምንም የተደጋገመ ቁጥር የለውም። ስለዚህ ይሄ ሞድ አይኖርም። ኖ ሞድ እንላለን ማለት ነው። አሁን find the mode of this sets of data ይለናል። ኤ ላይ 8 16 18 20 24 32 60 20 አስገብተናል። አሁን እዚህ ጋር የተደጋገመው ቁጥር ማን ነው? 20 አይደለ? ሶ 20 አለን ማለት ነው። ስለዚህ ይሄኛው
ዩኒሞዳል ነው። አንድ ሞድድ ነው ያለን which is 20 ማለት ነው። እዚህ ጋር የተደጋገመው ቁጥር ቢ ላይ 48 ተደግሟል 3 ጊዜ። ሌላ ማን የተደገመው 53 ጊዜ። ስለዚህ ሁለት ሞድ አለን which is 48 እና 50። ስለዚህ ይሄ ባይ ሞዳል ነው። ሲ ላይ ምንም የተደገመ ነገር የለም። ሁሉም ቫሊዩ አንድ ጊዜ የተጻፉት። ስለዚህ ይሄ ሞድ የለንም ወይም ኖ ሞድ እንላለን ማለት ነው። So the median is the middle value when the data is arranged in order size. ስለዚህ በኦርደር ዳታ ሲደረደር መሀል ላይ የሚገኘው ቫሊዩ ሚዲያን ይባላል ማለት ነው። ከስሙም መረዳት እንችላለን። The median for a set of data with a total of n values is found by arranging the data in order from the smallest to the largest ወይም vice versa ማለት ነው። So an example 12 ላይ find the median of the population function whose values are 6, 12, 2, 0, 4, 10, 4, 6 ይሄንን አሁን ከትንሹ ወደ ትልቁ ወይም ከትልቁ ወደ ትንሹ እንትናለን። ስለዚህ ከትንሹ ወደ ትልቁ ስንደረድር 0 2 4 4 6 6 10 12 ይሆናል። በአጠቃላይ 1 2 3 4 5 6 7 8 እንትኖች አሉን አይተሞች አሉን። ስለዚህ ምንድነው አሁን ኢቨን ሲሆን መሀል ላይ የምናገኛቸውን ሁለት ቁጥሮች ደምረን ለሁለት ስናካፍል ነው ሚዲያኑ የምናገኝ። ኦድ ሲሆን ራሱ ይመጣልናል፣ አሳያችኋለሁ ታች ጋር። ግን ኢቨን ሲሆን ምንድን የምናደርገው ሁለቱ መሀል ላይ ያሉት አሁን እዚህ ጋር 4 እና 6 ነው መሀል ላይ ያሉት። ሁለቱን 4 ሲደመር 6 ደምረን ለሁለት ስናካፍል የሚመጣልን ቁጥር ሚዲያኑ ነው ማለት ነው። አሁን ይሄ 10 ሲካፈል ለሁለት 5 ነው ማለት ነው። እዚህ ጋር ሚዲያን ኦድ ሲሆን አሁን ለምሳሌ የቢ ኦድ ነው 1 2 3 4 5 6 7 8 9 ነው ያለን። ስለዚህ እነሱንም አሬንጅ እናደርጋቸዋለን 2 4 4 6 8 12 14 18 18 ብለን አሁን እዚህ ጋር በቀኝም 4 አለ፣ በዚህም 4 አለ፣ በዚህም 4 አለ። ስለዚህ መሀል ላይ 8 ነው። ሶ the median is 8 ማለት ነው። ስለዚህ በቀላሉ እንደዚህ እንትምለት እንችላለን፣ ኢዝሊ ማግኘት እንችላለን። ሶ እሺ the range ምንድነው? the range of a set of data is a difference between the highest value and the lowest value ማለት ነው። range ማለት highest value ሲቀነስ lowest value ማለት ነው። find the range of these sets of data አሁን a ላይ -100 690 570 ይሆናል። ስለዚህ አሁን ይሄ the highest ማን ነው? 900 ነው። lowest ውስጥ -100 ነው። ስለዚህ range ማለት highest minus lowest ብለን የለ። ስለዚህ range is equal to 900 minus -100። ስለዚህ range is equal to ይሄኛው ፕላስ ይሆናል። ኔጌቲቭ እና ኔጌቲቭ ስለሆነ ሲደመር 100 the range is equal to 1000 ማለት ነው። ስለዚህ highest እና lowest ስንቀንስ እንደዛ ይመጣልናል። እሺ ቢ ላይስ ቢ -600 0 -2000 -1000 እና -8000 ነው። so the lowest is the highest is 0 and the lowest is minus 8000 ማለት ነው። ስለዚህ 0 minus 8000 ይሄኛው ሬንጁ ማለት ነው። the range is equal to 0 plus 8000 range is equal to 8000 ማለት ነው። ስለዚህ ሬንጅ በጣም ኢዚ ነው። ሎስቱን እና ሃይስቱን ደምረን የምናገኘው ነው። እሺ ኤግዛምፕል 15 ላይ ምን ይላል? the range for English test was 70። ሶ አሁን እዚህ ጋር ሬንጅ ተሰጠናል። ሬንጁ ማለት highest minus lowest point ማለት ነው። so the range for the test was 70. what's the highest point? ይሄ highest point ነው የተጠየቅነው። lowest 20 ቢሆን highest ስንት ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር highest is equal to 70 plus 20 ማለት ነው። highest is equal to 90 ማለት ነው። ስለዚህ ሃይስቱ 90 ነው። ስለዚህ አሁን ሬንጁን 90 አስገብተን ስለካ 90 ማይነስ 20 70 ይሆናል ማለት ነው። ስለዚህ በዚህ ዩኒት 4ን የ7ኛ ክፍል የማትስ ትምህርትን እናጠቃልላለን ማለት ነው።